ያንተ እሺ ያንተ ሙካል መጣኩ ፍቅራችሁ የመጣው በዚያ ነው እሺ ደርግም ያልባው ጊዜ ነው ዝውር ትላለች ቶሎ ብላለሁ እንካ ምላቅ ነው እንዴ ነው ትላለች ታቀኛለህ እኔ አባ በላይ አንቺ ታመጣልኝ ቅርብ ብልህት ነሲ ደግሞ እንደው ሰሞኑን እንጥሬ ለወጥ ጭራሽ አልበላም ይሄን ዘይት ወዳቤ በርጥር ሰሪ አታለሁ አስት ድርግም እንደው አሁን ይወጥሽ መቼስ እንደው አይቀበጥ የለም አንዳንድ ቀን ይቀበጣል ታጠቼ ሰንቦር ነው ሲመጣ ሀቢክዬ ወይ ታመሽ ነው ታያለ ወይ ሀመሽ ጫማው ልቅ አርጋዶ ሀይ ያለ ጊዜ ነው ጻት እንደው ድምጥራጥኝ ይለኛል እስቲ ደሳይ ነው የምኖረው ዝም ተባለኝ ከብጥ ይባታለም ተባለኝ እንቺም የሰውዬ ጣጦ ሲጃጃ ዝም አትበይ ጫማሽ ውልቅ አርገሽ ሀይ ይወንድ አይ አንተ ዝም ብለህ ነው አረ እንደሱ አረኩማ መቼ ያኖረኛል አይኖረኝ እንደው እኔ ማቼ ይው ሚስቱን የሚመታው አይዘቡ አቤት ምን ያረክሽ ነው አረ እንደምታይ ነው ያበጃቸው እዚህ ትንሽ የምቀምሰው ምግብ አንቺ ደሞ ብለሽ ወደልከምቹ ነው ደሞ ያሰብኩ እየለፈለፈ ምን ያረጋስ ተባዘጉ ሰንተ ለምባለው ቅድም በተያለም እንዴ በጣም ናስ ይብራ ደሞ የምታበሱ አለሽ እንዴ አረጋች እንደው እንደው ወረገት ሲብቂላይ ምነው ደግሞ ዛሬ በሰንበሩ ትንሽ ምን አለ ረፍ ብለበት አንተ ሰውዬ ፈራህን እንዴ አረ ምን ያመኛል እኔስ እንደው ሌላ ነገር አይደለም እኔ ስወጣ የሚገባ ሰው አለ መሰለኝ ያሎትሮ አልተቀየረም እንደዚህ ጠባይሽ ጭራይ ይርርባል ማን ልታበይ ሆነ እኔ ውጭ እያመጣሁ ነው እንዴ እየሰራሁ ማመጣውስ አሬ መልክ ምንድነው አንተ ለማቆደ ያለው ሰው አለ እንዴ አንዴ በልቼው ኮሪያ ዘበቆ በቀን ግማሽ እንጀራ በልቼው ሞታ ሰው ነኝ አረ በዝም በል 24 ሰዓት እየዘበገርክ አረ 24 ሰዓት እኔ ግማሽ እንጀራ እኔ ተጋግሪያለሽ ትረብጫለሽ ራስሽ ትበያለሽ የሚገባ ሰው እንደው ደግሞ ጓደኛሽ ነው ለማን ያመልሽ ነው ቆታል አረ ገድ አረ እኔ ተፈፍያኩ ላይ ታቀኛለህ ዘብና አረ ሰውጓዶኝ ነው ዝም በል ያንቺ ታፈፍታተዩ ዝም በል ብዙ አታውጋ እየበላህ አገብካ አሁንስ ስትወጣ ብለህ መሰው ችግር የለም ሲደጓደኞች ማታ ጥቅምሽ ብያለሁ ሁሉን ነገር ትቼሻለሁ አሁን በኋላ እንግዲህ እየማይበት እኮ አላጣውም ገሸበላ ነኝ ገና ስንት ነገር አገኛለሁ አፈለኩት እየፈለኩት ማምጣት ሲወዶቹ ወጣ በል እስቲ ይኸው እስቲ ውጪ ነው እስቲ አንተ ተኝተህ አለ ተገርመ መብላት ነው መጠጣት ነው በቃ ይሄ ነው ስራ ታይ ይሄን የመሰለ ጤፍ እየወጣሁ እያረስኩ አመጣለሁ ትደረቅቂያለሽ ስመጭ እንዴት የነበርሽ አሁን እስቲ ያለሽበት እስጎ ስለሰምተሃል አንተ ላገባው ነው ጠንቆር ከሳው ተቆልቆላው አንተ ምን ከፍቶሽ ከቤት እንዳህያ ትውጫለሽ አለሽ አንተ ልጅ ተገርመ አንቺ ነው እንደው በቃ ሰንበት ሆነ እተኛለሁ እዚያው ሰንበት ሆነ እኔም ስራ የለም ያው ነው እንጂ እስቲ ደው መቼ ነው የምታይ አረ ዝም በል ጎረቤት እኮ ጉድ ይላል እንደው ማለት ስራ ይሰራል እንደው ገበሬ አይደለም እንዴ እና ይሄ የመሰለ ጤፍ ይሄን ማን እያመጣው ነው የምትበይው አረ በዝም በል አልሰርቀው አረ ደግሞ የሰርቀው አታመጣ ያው ሰራ አይደለም ለምን አዳ እንደው እንጀራ እንኳን ግን ቁራን እንጀራ አበዳሽኝ ምን እያረኩ ሰራ ነው አረ አንተ ደስ አሁን በቃ ታይዘቦ የተዳራችንን እናሳምረው ታይ
ትዳራችንን ተረጋጊ። ሰይጣን እየገባኛ ከቤታችን አይወክረን። የኔና አንቺ ፍቅር እንዴት ነው የነበረው ስመጭ እንደው ስመጭ ጫማ እንኳን ያቀየሽ የነበርሽ እንደዚህ አሁን ቂርር ያደረገሽን ነገር ባወቅኩትማ ጥሩ ነበር። ኧረ ዝም በል። እኔ ታውቀኛለህ እኮ ፊት የሚያማረብኝ ነኝ፣ አሁን የሚያማረብኝ ነው። እንደውም አንተ መጣው ነው እንዲህ ሆንኩት። ኦክ ትዘረቅጫለሽ። ምን እኔ የመጣሽ በኋላ ነው የሚሆንሽው። ኧረ እኔ ሰውታ ምን ነው ያንን ሰው እና አሁን አንተ ማፍራሽህ እኔ መዘቤተኛለሁ እንዳደርስ ማን ያመጣው ሻጎድ አንተኑ እንድትተኝ ነው ሀዘቡ። ኧረ እባክህ አንተ ጭቅጭቅ ያንተ ጭቅጭቅ መች ያስተኛል እናንተ ጋር ማደም ብለሽ ደግሞ ለብቻሽ ተወቂያለሽ እንጂ እኔ ሰመቼ አንቺ ደግሞ ታይተን ኑር ሆነ። ኧረ እባክህ እኔ አንተ ጋር የምወደው ልጅ አይሆንም። የኛን ጭቅጭቅ እየሰማምን ነው ያላርግልህ ፈለክ። ኧረ አንቺስ ኧረ ወደ አሁንስ አልቻልኩም። በዝም በአንተ አልቻልኩም። እስኮ ደግሞ እኮ እንደው ይሄ አሁን እንደው ይቾር ህዳር ስመጣ ነው እንጂ ጤፍ ወቅቱ የሚያመጣልኝ። አረ ይመጣል በቃ የተሰራበት ገደም ማለት ነው። ምኑን ያውቀዋል እሱ መግዶብ ይሄ ጤፉ ማምጣቱን ነው እንጂ እንደ ጎረቤት ምን ይሰኛል እስኮ። አረ እንደ አይነቱ ጋር ማን ይኖራል? ሰውሻ አስራ እንደ ቤቱ አይ አልተረዳልኝም። አይቶ ምን ሆና ነው ይቺ ደግሞ እንደው አልተውም ወይ ነገሩን። እሱ እኮ እሳት ነው ያላወቀ ሰው ከተቃጠለ ቤት እንደገባ ያውቅ ሰው ጎረቤት እንኳን የሌለ በሱ እኮ ነው ያጣው ጎረቤት እንኳን ያ ክፉ እንደው ጥፋቴንም ሰው አይልኛል ጎረቤት እየመጣ ነው። አረ እንደው ምኑ ሰው አጣጣፈኝ ጌታዬ። እንደው ምን አይነት ነገረኛ ወንክ ሰው ነው? አመጣ ሰላም ይመለህ። አይ እንደ አይነቱ ሰው ይገባል። አውቀኝማ የማንዘር መሆኔን እንደው ይሄ ቤት እንኳን አልሆነም። እንዴት ሴት ጋር እንደው ምን ባረግ ይሻለኛል? እንደው አኮነኝም። እንደው በነጋ በመሽ ነገር ኧረ እኔ አልቻልኩም። አሁንስ አሁንስ በዛብኝ። ምን ኑሯት ጠገበኝ። ትዘረግጣለች፣ ትበላለች፣ እኔ እወጣለሁ። እንደው በቃ አንዳንዴ ላልተኛበት ነው። በሰንበቱም ስተኛ ተነስ፣ ማታም ስተኛ ምን ላደርጋት? እንደው አባቷ እቺ ብጣሻም አባቷ አንዲት ቆማጣ ወጀሪ ጣላለኝ። ያቹማ 300 ሻኮል ያቹም ዝም ብላ እንትን ያለን የኔን ልበላ መጣይ ያለኝ ሽቄ እንግዲህ እንደው 700 800 ሺህ መሆንም ያለኝ ሽቄ ወደዛው ሄዳለሁ። ወደዛው ወደ ስደቴ እንግዲህ እኔ በነገር ተወቅቼ አልኖርም። ይሄን ነገርማ ጎረቤትም ሁሉም ይስማልኝ። እንደው አለ ሲቀርብ ነገር እንዴት ዋልክ? እንዴት ዋልክ? አባባ ነኝ። እንዴት ነው? አማን ነው? ደህና ነው ወይ? አለ ብቻህን ታወራለህ? ሳጎበዝ ኧረ እኔ ሳልቻልኩም እንደው እናንተንም ጠመስኳችሁ። እንደው ክፉ ጎረቤት ሁኜ እስከ መቼ እንደው ምንድን ነው ደግሞ የሚያቸካችካችሁ? እኮ ተኝቼ እነዛን ውስጥ እኮ ነው የመጣሁት። ኧረ ባለቤቴ ጋር አልተኳኑም። እንደው ስወጣ ስነጋ ስመለስ እንደው ስሄድም ስወጣም ነገር ነው። እንደው በቃ ምን ላድርግ? ፈጣሪ እንዴት አድርጌ ላስተካክለው? እኔም አስተካክላለሁ ብዬ ነበረ፣ አልሆነም። ጭራሽ ፈትቻት አልፋለሁ እንጂ ጭራሽ ደግሞ ለሴት ብለህ ነው? ኧረ ቁጭ በል ቁጭ በል ሲኔ እነግርሃለሁ። አይ ጉድ ጉድ እንደው አርኪ
ምን ነው እንደዚህ የሚለው የሚያነዛንዛችሁ? ምን ላድርግ? ኧረ አልቻልኩም። እንዳንተም ሰነፍ ነህ። አዳ ምን ላድርግ ብለህ ለሴት መብት አትስጥ አላልኩህም? አይ እኔማ እንደው የልጅ እናት ትሆነኛለህ ወደፊት ብዬ። አዳ የልጅ እናት እኮ ነው በስነ ስርዓት ስታድግ። ስማ ይሄን ዱላ ታውቀዋለህ? ያኔ ባለፈው ዱላ ታውቀዋለህ? አዎ ያን ዱላ ተሰብሮ አለቀ። በምን ተሰበረ? በል ገንዘብ መስጨበት አይደለም። ጠዋት ማታ ስትነዛነዝ ወስጄ እንደው አፈር ሳበላት። አሁን ዱላ የማያስተካከው ነገር የለውም። ዱላ ይሻላል። ስላለመታዋ ነው እንደዚህ። ሴት እኮ አለመታ እንደው ቆፍጠና ነው ወንድ ላይ አይሆንም ይላሉ። አይደለም ጀነን አሁን የምታየኛው ሚስቴ ብታይ በቃ ግብት በጎን ወጡ ቀረበረብ በቃ አንቺ አይ በድርግ ዝግት አማጋበለ ለካ እንደው ስወጣም ስገባም ተሰነፈነህ እንደው ቅፍ እያደረገኝ እንደዚህ እንትንም እንደ እናንተ ፍቅር አይደለም የሚያስቀናኝ። እንደው እኔ እኮ እንደዚህ ያለ ፍቅር ነው ማንጣት የምፈልገው። ዱላው ነው አንተ ይሄን ዱላ ታይዋለህ። ነገር ቢያምራት ይሄን ዱላ እንደማይሰበር ስለምታው ጸጥ ዝም ብታታ ማሳዘባለሁ። እንደው እኔ አመሬና እንደው ጸጥ እንደዚህ ማለት መስኪን ሆናለኝ። አመታበለ እንደዚህ አማታ ነው እንደዚህ ቁፍጥን ብላ እንደው በቃ ፍቅራችሁ እንደዚህ የጨመረው። አንተው ዱላ የሚጠላው ሸክላ ብቻ ነው አልኩሽ። በላ ጭራሽ የሴት መብት አትስጥ። ኧረ ተው 24 ሰዓት እንደው እኛም እንቅፋጣን እንደው 24 ሰዓት ነው በእናንተ ትዳር እንደው እኛም ጣልቃ እንገባ እንደው ስድብ ሆነብኝ። እኔማ መጥቼ እንደው የሰው ልጅ እንደው ብሰዳት ይሻለኛል እንጂ በትሩ ይሻላል ብለህ ነው ደግሞ መታሰበ ደግሞ እንደው ጎባ እንደምመታ ፈርክ ሰዳጠራት በሁሉ ነው የሚመታው። አይ እኔ መታበት ታው እኔ መጥቼ አላውቅም። ሽው አድርጌ አሳርፋታለሁ። እስከመቼም ነዳም አይወጣም። እንደው የሆነ አዳ ላሳርቃችሁ እንጂ ነው እንደዚያ እስከመቼ አይተህ ደስ ዛሬም በባለፈውም ተው ብለህ ሁሉ ነገር አስማምተህ ነበር። ስወጣ ህልም ስገባ ነገር አዳ ደብረ ልጅ ወልደን የምንኖረው እንደሆነ ይጨንቀኛል። ዛሬ እንኳን አዲስ መፍትሄ አለ። ምን የራስህ መቼም ትወዳታለህ እንደው አጥማት ስትል እንደው አንተ ብዙ ሰዓት እንደው ከተማም ታበዛው አጥማት ስትል ሌላ ሰው ከጀላ እንዲያው እንደዚህ ሆነ እንዴ አንተ እንደው ተው አታረግም። ብታረግዝ ዘቦዬ እንደዚህ አታረግም ጭራሽ ብታረግዝ ማን ያውቃል? የእሷ እንደው ምንም ባስቀይማትኛ ሌላ ወንድ ትሄዳለች አላስብም። ምንም ላስቀይማት እንጂ አትሄድም። እንደው አይ ሌላ ነገር እንዳለ እንደው አንተ እኔ እንጃ እንደው ምን አይነት ጥርጣሬ ዶርክብኝ ደግሞ ብለህ ስማ አሁን እኔ እንደ ጎረቤቴነት አንድ ነገር ልንገርህ። ስማ ይቺ ሴትዮ መነጃለች ከጀመረ አንድ ዱላ ፈልጋለች፣ ሁለት ከአንተ የተሻለ ሰው አግኝታለች ማለት ነው። በቃ ወይ አንተ የተሻለ ሰው ሆነ አሳያት፣ ያለበለዚያ ጠምዘ ጣላት። ዱላ የማይቀይሩ ነገር የለም እኮ። ስማ ሌላው ይቅር እህል አቅርቢልኝ ስራት አሁን አብረች ትላለች። ቁራሽ እንጀራ ነው ዘግቶኛ ጭራሽ እንደው መጠጥ ጋር በቀር እንደው አሁንም ዘጋኝ። አንተማ ዘግቷ በቀን 3 4 ብቻ ነው የምበላውን ያለው እንጂ ዘግቶ አው ደግሞ አንተም ብለኸኝ አረፍክ። የእሷ እንዳይበቃ 10 እየዘረቀጥክ እያለኝ የእሷ እንዳይበቃ ደግሞ ብለህ ደግሞ አንተ አለኝ ዙሮ 10 ይበላ ሌላ የሚበላ እየመጣ እንደሆነ እንጂ እናንተ ወጣችሁ ናችሁ። እንደው ትጋግራለኝ ትሞላለኝ እናቴ ማመጣ የእሷን ዘመዱ አይመጡ ሲመጡም ደግሞ ስንት አንዴ ነው የሚመጡትኝ የነሱም እኔ ባንተ ቦታ ብሆን አፈንጫዋ እንደው አንተ ሲጀመር አንተ ወንድ አሰዳጅ አንተ እንደዚህ አለኝማ ክቡ አድርጌ አሳረፋት እንዴ ወይ ናማ ደግሞ አሁን መክረህ ምን አድርግ ናማ ቁጭ በል አንተ ቁጭ በል እንጂ ኮሽኮሿን ብዬ አሳረፋት እንጂ እስከመቼ ወተት ነጭ ነው አላሉ አይገባም እንዴ አንተ እንኳን የሆነ ሰው አያመች ነው በትርዘህ ደግሞ ጭራሽ አንተ ግን ደግሞ የዘጋ ሚስትን ገለ ጭራሽ አይ በዋም ከሌላ እንደው አልቻልኩም ጭራሽ ቻል እንደስማችን በላት ያልኩህ እኮ ግዛላት አይደለም ያልኩህ በላት ዱላ የማይቀየረው ነገር የለውም። አገርቱ የቀየራት ዱላ ነው ጎበዝ። ስትወቃ ወይም ስወቃ የዛ ጊዜ ነው ወይ ንጉስ መሆን የሚታየው ወይም ተገዥ መሆን የሚታየው ዱላ ነው ማርጋት ዛሬ አዋስ ታርቃቸዋለሁ። የማይሆን ከሆነ ግን እሰጥሃለሁ። ስማ እንጂ አባባይ እንደው አንተ ግን ሚስትህን ምን ብታረጋ ነው እዚያ ሽር የምትለው? እኔ ታውቀኛለህ መቼስ እኔ ብቅ ስል ገና ቤት
ሰንቦር የስምጥ ጥርግም በጥፊ የሰውዬ ድርግም ባለቤት አይደለኝ አይገባትም ካልመታህ አንተ። እሺ ያንተም እኮ አልመታህ እኮ ፍቅራችሁ የመጣው በዚያ ነው። እሺ ድርግም ያልከው ጊዜ ነው ዝውር ትላለች። ቶሎ ብላለሁ እንካ ምን አቅርብልህ እንዲህ ቢሆን ትላለች። ታውቀኛለህ እኔ አባ በላይ አንቺ ታመጣለች ቅርብ ብልህት ነሲ ደግሞ እንደው ሰሞኑን ንጥር የሌለው ወጥ ጭራሽ አልበላም። ይሄን ዘይት ወዳቤ መነጥር ስሪ እላታለሁ። ድርግም ሰረት የምትተቆጭ አበቃ መንገሌ ወተት ስር ወተት መጀመሪያ የሰው ልጅ ምክር ስም አዳምጥ። መጀመሪያ ስታንገራግር ሚስትህ በጥፊ ዝግት ታርጋታለህ። ይሄ ሁለተኛ ስታማልስህ አሁንም ወስደህ በሶስተኛውም ያህል ግን በመዋጣ እንደወስደህ እንደው ቁርጭምጭምጥ ድቅቅ ታደርጋታለህ። ወደ እናትና አባቷ ቤት እንዳክል ማለት ነው። አሁን እገባለሁ። እሺ ሁሉን ነገር እስኪ በትክክል አወራለሁ። የማይሆን ከሆነ አሁን ላካትና እንግዲህ እኔ መቼም ታውቀኛለህ፣ ሀገርን ያስታረኩኝ ኃይለኛ ሽማግሌ ነኝ። መቼም እንደሆነ ያተናገሩ እሺ ነው ሰው እምቢ አይልም። እኔ መቼም ታውቀኛለህ፣ እኔ አፌ ሸገር አፌ ቅቤ ነኝ። እኔ በላትና እኔ ልምከራት እኔ ጋር አውርተን እምቢ አለኝ። ማታ ወስደህ ምክር የነገረው ምክር ታውቀዋለህ። የአባባላይ ምክርማ ጥሩ ነው። አንደኛ ጥፊ፣ ሁለተኛ ጥፊ፣ ሶስተኛ በመዋጣ ቁርጭምጭምቷን ስብስብ በማድረግ ሌላ ምንም ጣጣ የለም። አሁን ሂጅ ላናግራትና ሂዱ አንተ ምከራትና ምንም ነገር አለለ ይለያን ነገር ምንም ጭራሽ እመክራታለሁ እምቢ አለኝ። የአባባላይ ምክር አለ። አንደኛ ጥፊ፣ ሁለተኛ ጥፊ፣ ሶስተኛ ቁርጭምጭምቱን ስብስብ። እሺ አይደለ ግያት ነይቶሎ አመጣለሁ እንጂ እኔ ሚስቴን ልመታ እኔ ሸጋ እኔ ጠንበል አረናዲ ምን እናርጋችን አንቺ ግን ሚስቴን ከመታው ማለት ምን ሰው ነኝ? ዘብራ አቤት ነይማ። ምንድነው እንደው የሚያጨቃጨቃችሁት ነው? አንቺ ጎረቤት አትመጣችሁ ቁጭ በይ እንጂ እንደው ጎረቤት አትመጣችሁ። እንደው ምን አድርግ እያለሽ ነው? እኔ ምን አድርገውት እሱ ነው እንጂ ቦታው ተባለ ቢዘረብ አንቺማ እንደው ምን አድርግ ትያለሽ? አንቺ እሱ ነው እንጂ ማን አክፉ ሆኖብሽ ነው እንጂ መቼስ እንደው አያገጣጥም ነው ዛሬ ዘመን። እንደው ባልና ሚስት አንድ ዛፍ ይቆረጣል ወይ የሚባለው ተረቱ እንደው ምን አይነት ሰው ሆኖ ነው? አንቺ እንደው ያራሳት ነገር እንደው ነገር አረ እኔ እኮ ምቸው የሚሆን አይደለም ይሄ ሰውዬ አልችለውም። አንኳን እንደው በየቤቱ ሰው ነው። እኔም አሁን ያው ሚስቴ ደሳይ ነው የምታድረው ሀቢያት። አረ ምን አለ እንደው ለሚስቱ እንኳን ቢዳስ እንደው አሁን የወንድ ነው እኮ እንደው አሁን የሰው ኩላንስታ አረ እንደው ባባ ተገዝቶላት ይሄ አለ እንጂ ወጣ በገባ እንጀራ ነው። ምኑን እንደው እዳ ገብቻ ታንቶ ተጋርሞ እያዋለ እዳ ገብቻ እኮ ነው ያለው እንጀራ ነው። የኔ ልስማኒ ይረዳኛል። አታበበስ እንዳለ እንጀራ አረ እየበላሁት የመጣው ግን ይቀርባል። ደግሞ አቀርብለታለሁ እኔ እንደው እኔ ሆዴ የለኝ አንቺ እዳ ገብቻ እኮ ነው ያለው። የስ እንደው ሰይጣን ተጠግቶት ነው 27 ወደ ማመጫ መውሰድ ነው እንጂ ነገር የሚያታልቆ ሰይጣን ነው የሚሆነው እንጂ አሁን እንደው አንቺ ነው መሰለ የሚስታቅ እንደው ተሸንፎ ቢያድራው ምን ሊሆን ነው? አንቺ አረ እንደው ግብት ሲል ጥንግር ጫማሽን አውልቀሽ እንደው አሁን ይወጥሽ መቼስ እንደው አይቀበጥ የለም አንዳንድ ቀን ይቀበጣል። ታጥቼ ሰንቦር ነው ሲመጣ ሀቢያክጄ ወይ ታመሽ ነው ታያለህ ወይ ታመሽ ጫማ ወልቅ አርጋለሁ ሀይ ያለ ጊዜ ነው ጻት እንደው ድብጥራጥ ይለኛል። እስቲ ደሳይ ነው የምኖረው እንደው ዝም ትበለኝ ቅብጥ ይባታል ትበለኝ ታጥቼ በጥቼ ስጃጃል ትበለኝ። አንቺም የሰውዬ ጣጡ ሲጃጃል ዝም አትበይ። ጫማሽ ወልቅ አርገሽ ሀይ ይሆን አይ አንተ ዝም ብለህ ነው። አረ እንደሱ አረኩማ መቼ ያኖረኛል? አይኖረኝ እኔ ማቼ ሚስቱን የሚመታው ወንድ ሆኖ ሚስቱን የሚመታው ወንድ ፈሪባ ነው። እስቲ ንገረው
ሀሳብማ ንገረው። እኔማ ነግሬው ሚስትህን እንዳመጣ ለሚስትህ ተደሳት ኖር ጭራሽ ምን ይሰራል? አንቺ ችኩ ወጣው ይዋለውኝ ሰማ ያውቀው እኮ ነው አያውቀውም። ይሱ ነው እኔን አግኝቶ መጫወቻ ያርገኝ። አይው ያንተማ ባለቤት ታውቃለህ፣ ነገርከኝ እኮ ተገዝተህ እኮ ነው የምኖረው አለ እንጂ 10 ይዘበግዳል እዳ ገብቻ 10 የችክችኩ ባሰኝ። ምክንያቱም አቀርባለሁ ይባላል የሰራሁትን ያው ዳር ሲመጣ ነው ጤፉን የሚያመጣው። ኧረ እንደው ጤፉንስ ምን የሳምቦ ጎረቤት ጅጋት አረኛ የምናመጣው ምን እሱ ብቻ ወቅቶትኝ እናንተ ቤትና አዝመራ እኛ ምን እንጃብረን የምንወቀው ምን ወንፈለኛ እያለ አንድ ቀን ነው የሚመጣው። እኛ ሳምንታሱ ስራ ዱክ ስንል ከርማለን። ምን እንደው አጋጣጣሚ ነው አጋጣጣሚ ማጥፎ ዳገብተናል። አምጥቼ ወቅቼ እያለ አሳረን እያበለ እቺን አሁን አንድ ሸሻ ሁለት ሸሻ የሚያመጣት እንዴ? አዎ ዳገብቼ እኛ ማህና ሰላሳ አንጥተን ሀቤት አልተመሰገነ አንጣ ነው እኛ ማዳለው። እሺ ነገ ጠዋት ይመጣን እያለ መቸስ እሺ ነው እናንተ የተባረከችሁ ደረቆ ነው ጎጆቹ እናንተ የኔ አለ እሳት እኮ ነው የሚነደው። እሳት ያርካሽ እሷ ገባ ቤቱ እንደው የቀዘቀዘ ማይመስል ዝቦ ጋል በቃ እኔ ምን እላለሁ? በቃ ዝም ነው እኔ አልናገር ክፋል እናገረው እሷ አለ የቻቻካ ሰው ቻቻካ ማለገማ ይሄው እንደው እኔ መቼም ሰው ሲጣላል እኔ ማስታረቀው መቼም ታውቂኛለሽ። አይሰፈሩ ያባባላይ ምሁራኝ ስሚ መቼም ያባባላይ የመከሩ ጊዜ ያለኛ ነኝ ባልሽንም መከሪዋለሁ። መጀመሪያ ማታ ሀቤት ሲገባ ሀበሩ ደርሶ እንዲህ ሲል ጫማሽን ውልቅ አድርገሽ ልስስ መጀመሪያ ጠፊ የጫማ ጥፊ እንደው እንዲህ ወደ እኔ ዘውር ሲል ዝም ብለሽ እንደው በሶስተኛው ጊዜ ሶስተኛቱ ምክር ይችላል እንደው ልጁን ሆነ አፍትሽ እንደው የሆነ ነገር ዘዘና ባገኘሽ ነው ብታረጋሽ ነው ወስተሽ ነው ቁርጭምጭምት እንደው ወይ ግንባሩ ብርግጥ አድርጊው አያዋላ ማን እንደው ልሻውቃል ታባቱስ ደህና ምክር ነግረኸኛል። አከራማን ያባባል ቀጥል እንዳረገ ቀጥል ነው ማረገው አቃጥሪው ማን ተቃጥሎ ማን ይቀራል? ወንድ ላይ ብሎኮ ምንም አታመጣም ሴት ናት ብሎኮ ነው የሚጫወትብኝ። እኔ እኮ ዱላውንልሽ እንደሆነ ብዬ ነው እንጂ ሰጥሽ ቆየሁ። ኧረ አይሆንልሽም። ኧረ ተቆይማ እሰራለታለሁ። ዱላ ባይሆንልኝ ሌላም አለኝ። ወንበዴ ነግረኸኝ በዛ እንኳን መተሸዋጤውን ወንበዴ ነው። ኧረ አድብቻ አውቀዋለሁ። ይቺ ዱላ እኮ አንቺ ስንቱን መሰለሽ ስንቱን እናናዋ ስንቱን ወሰሽ ወንዱን ሴት ያደረገው ይችም ሰጥሽ ጭራሽ ቁጭ ወይም ታርገዋለሁ። አሁን እንግዲህ አይ በላይ ወዲያ ጣባ አታብዙ። ያው እንደነገርኩሽ አንቺም ያባባላይ ምክር ስሚ። እሱም እንግዲህ ያው መከሬዋለሁኝ ከተገበረው እንዲያርጉ እኔም እንግዲህ በእናንተ የተነሳ 24 ሰዓት ነው ጎረቤት ሌላ ሰዎችታችሁ ነኝ የምመጣው ሰራቻችሁ ላይ አወራ። አዎ ፍርዱ ባልና ሚስት አንተ ትብስ ተባክ ስኖር ነው እንጂ ነው አንቺ ብስብስ አንተ ብስብስ ከሆነ ትዳር ይፈርሳል። እኔና ሚስት ያው አንተ ትብስ አንቺ ትብስ ብለን ይወልሽ እንደናንተ አይ እናንተ ብስብስ አንተ ብስብስ ያገኘዋለሁ። ኧረ የኛ ትዳር ቤት መቼስ እና ያው እንደነገርኩሽ ነው። አሁን ተነሽና ግቢ ወንበሩን አስገቢ ተማከሩ። እሺ የነገርኩሽንም ምክሩን ስሚ። ልጅ አሁን ይዘሽ ግቢና አውሮ እንደነገርኩሽ እንዴት ሰው እና ብቻ እሺ። ደግሞ እሺ ሀተታላችሁ ደግሞ እመጣለሁ ማለት እሺ። ማታ እመጣለሁ። አንተ ያሳጣና አባባላይየ ለተባረክ እኮ ነው ብሩክ ነው ያውቆ እኔ እኮ እንደው እናንተ ስትነዛነዙ ስትጨቃጨቁ መቼስ እኔ ትልቅ ሰው ማለት ምንድነው ብዬ ነው እንጂ እኮ ያመረ ትልቅ ሰው እኮ አባባላይ እንዳንተ አይነት ሰው አንቺ ነሽ እንደማይገኝ አንቺ ነሽ ያወቅሽ። አሁን ነውና እሺ ደግሞ ምን እያሰራ ነው እንግዲህ ጥሪው እሱ አረ ይሁን ነገር እየፈጠረ ይሆናል። እሺ ላናግሮና አለሽ እሺ ጥሪው እንጂ አይደለም ሰዓቱን ጫርኩት። እንግዲህ ሰዓትና ጭድ ከተገናኘ ማቃጣል ነው። ወዲያው ተቀጣጣው አደገ
ስሚማ ዘቦዬ አሁን የምነግርሽ ትዳራችንን የምናቆየው ከሆነ ተስማምተን እንኑር። ሌላ ምንም አላለሽም። አባባ ላይ የመከረኝ ምክር ከሆነ ሚስቱ እንዴት እርግጥ ጣርጎ እንደያዛትኝ የነገረኝ እሱ ነው። አሁንም የምልሽ ተረዳድተን ተመካክረን እንኑር። አይሆነኝም ካልሽ ሽማግሌ ይምጣና ትዳራችንን እኛም እንፋታ። ሌላ አመነው ነገር የለም። እስኮ አባባይ እኔን እኮ ሚስቴ እርግጥ አርጋ ነው የሚይዘኝ ነው የሚለው። እርግጥ አርግሽ አይሽው አለኝ ብዬ እንደው እስኮ ብዬ አራሳት ይብላው። ምን አባባይ ነው ይሄ ትንሽ እኔንም እኮ ያለኝ ስወጣ አንድ ጥፊ እርግጥ ስገባ በጥፊ እርግጥ ሌላ ምን ይለኛል? ይሱ እኮ ይሄን ነው ያለኝ። በሰው ቤት እየፈተፈተ የራሱን አያውቅም። ለካ ሰው ለአንዴ ተበታት ነው የቀረው ትዳሩ እየተንቦለቦለ እንደው ጎረቤትና ጓደኛ አልኩት ሰው እንደዚህ ያደርጋል እንዴ? አረ ደግሞ ብሎ ሚስቴ በጥፊ እንድመታኝ ያዘረገ አይው ነግሬሻለሁ። ሰይጣን እንዳይገባ ተይ ዘቦዬ እንታረቅ። እንዲህ ያለ ነገር አይሆነንም። አንጣላ ያልኩሽ ለዚህ ነው። ጥላቱም የጎረቤት መጣ። አረ ሌላ ምን ሰው መስሎኝ እኮ ነው። እኔ ሰው መስሎኝ ነው። የምን የቆመ ሰይጣን በዩ በልጅ ነው ድቅቅ ሲገባ እኔ እኮ ሀሩቅ አይመጣም ጥላት ይኸው እኮ ነው። አሁን ደግሞ እስኪ ሂጂና ጠሉ አራስ ሙቀት ይስራው እኔ ማጣርቸው እመጣለሁ አሁን ጠራው እስኪ ትዳሬንማ በታተነ ባሌን አላልፈታም። ይሄ ትልቅ ትንሽ ሰውዬ እንደው እንዲህ አድርጎ እኮ ያበታተነን ነበረ። እስኮ እንደው አባባይ እንደው አቦሳት ይበልብልህ እንዴት አለ ነው የራሱን ቤት እያሟሟቀ የኛለ ስፈታ እስኮ አይ ጉድ! ሰው ሁላ ቁሞ እየሄደ ለካ ውስጡን ነው። ሙላ ነው አስቸኳይ ነው የምጠራኝ። ስማ እንጂ አባባላይ እኔ እንደው ጥሩ ሰው ነው እያልኩኝ እያወራሁ አንተ ትዳር ለመበጥበጥ ትመጣለህ። አዳኔ ምን አደረኳችሁ? ሚስቴ በልጁ ነው በጥፊ በይው አልክ። እኔንም በጥፊ በዱላ በላት አልክ። ትዳራችንን ልበታትን ገባን። እንደዚህ ብለህ ደግሞ ስማ እንጂ የእናንተ ትዳር ከገባችሁ አንስቶ ጠቅላላ የጎረቤት ረብሻችሁ። እኔም እኮ የመጣሁት እኮ አስጠልታችሁ የመጣሁት እንደዚህ አይደለም። ለአንተም ጠላት የበዛብን ለዚህ አሉ። አረ ጠላታችሁ ራሳችሁ ናችሁ እንጂ አሁንም ያው አግባባችሁ። መናያ እንግዲህ ባልና ሚስት አንድ ዘፍ ቆርጣማት ይሄ ነው። አይ አንተ እንደው ትልቅ ሰው ትመስላላችሁ እንጂ አንዳንዴ እንደዚህ እያደረጋችሁ ምን ማስማማት ነው? ተጣልተን ቢሆን ሌላ ነገር አለ። አረ ወይ ተጣልታችሁ ማጣልታችሁ አልቆየው በነገግድ ታረጋችሁት። አስተውል እንጂ ጥሩ ነገር አይደለም። ይሄ ለጎረቤት ምን እንትን ማይጠቅም አረ ናቆይ መታረቁን ተው። ሰባ አስተውል እንጂ ጎበዝ። ዛሬ እኮ አይደል መቸካቸክ የጀመራችሁት? ይኸው እንግዲህ ከተጋባችሁ 2 ዓመታችሁ ነው ወይ አልወለዳችሁ? እንደ መቸካቸክ ነው። ዝም ብለህ አንተ ያለው ረባሽ እንደዚህ እያደረገ እየተናገረ ነው። እኔማ ተናግሬ ነው የታረቃችሁት። አሁን ምን አታረቃችሁ? የእሷንም ሲመጣ እንዲህ አላረባሽ እኔም ስገባ እንዲህ አለ። በጠላሁም በሁሉም እንደዚህ ሲመክሩኝ ነው እንደዚህ ብዬ ሚስቴ ጋር አጠብ የጀመርኩ። እኔ ስማ እንዳንተ አለ ስማ እኔ አባባሌ ታውቀኛለህ። ለሁለታችሁ በአንድ አይነት ምክር የመከርኩትኝ ባልና ሚስት ከሆናችሁ ከባልና ሚስት ላይ የሚወጣ ሚስጥር የለም። አንድ አይነት ምክር የመከሯችሁ እኔ ሆን ብዬ ነው ለፈተና ነበረ። ግን ያው ፈጣሪ ቦታ አስታረቃችሁ። ይሄ ጠቅላላ አይደል ለማለት ድርደራት ብዬ የምመክርህ እኔ በአንተ ትዳር ምን አገብቶኝ አላመጣትም እኮ ይችላል ነው መብቴ ነው። አረ ጥሩ ስራ ነው። እኔማ አንተ ትልቅ ሰው አለ ብዬ ጎረቤት መከረኛ አልኩ። የኔን ተው እንኳን እናንተ ታረቃችሁ የኔን ተው። እኔም እናንተ እንድታረቁ ነበር ፈልጌ የቆየው። ለሁለታችሁ አንድ ምክር የመከሯችሁ በዩ ደብድበው ለአንተ የመከሩት ለሷ ነግሪያት ቆየም። ግን አዋ እናንተ አንድ ሆናችሁ ባልና ሚስት ማለት ደግሞ ይሄ ነው። አንድ ነው ባልና ሚስት በእኔ እናንተ መታረቃችሁ ነው እንጂ አሁን ተጋለን ቢሆን ሌላ ነገር ነው የሚሆነው። መታረቁን አይተህ ነው እንደዚህ አልኩ።
ኧረ ወዲያ ዛሬ ዘመን እንዴት ነው? አይ ሽመልስን ያላወቀ ባስጨናቂ ይጨነቃል አላሉ። በይሁን ዋናው መታረቃችሁ ነው። የአባ በላይ ምክርማ ጥሩ ነው። አንደኛ ጥፊ፣ ሁለተኛ ጥፊ፣ ሶስተኛ እሱ ለሳቆ ማርያም